ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 14 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አፋብን በጎጃም ቀጠና ባደረገው ተጋድሎ ድል ሲቀናው፣ በወለጋ ቀጠና ደግሞ ከባድ የምርኮ ሰልፍ አሳይቷል። በተመሳሳይ በሱዳን ድንበር አቅራቢያ ፋኖ ከፍተኛ ድል ሲያደርግ፣ በሸዋ አባት አርበኞች እርምጃ ወስደዋል። ዝርዝር ወደ ግንባር መረጃዎችን ይዘናል። ብልጽግና ለተላላኪዎቹ በችሮታ የሰጣቸው የምክር ቤት ወንበሮች ሚስጥር ይፋ ወጥቷል። ሰሙታላችሁ። አውሮፓ ህብረት በአብይ የሚደገፈውን የሱዳን ፈጥኖ ደራሽ ኃይል እያደረገ ያለውን ጭፍጨፋ እንዲያቆም አስጠንቅቋል። ኢራንና አሜሪካ በስዊዘርላንድ ያደርጉታል ተብሎ ሲጠበቅ የነበረውን ድርድር በዛሬው ዕለት ጀምረውታል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን በጎጃም ቀጠና ባደረገው ተጋድሎ ድል ሲቀናው፣ በወለጋ ቀጠና ደግሞ ከባድ የምርኮ ሰልፍ አሳይቷል። በአፋብን ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር ከአዴት ከተማ ወደ ተለያዩ ዙሪያ ቀጠናዎች ላፈና ቢያሰማራም፣ በጀግኖቹ ያንሙት የያዛቸው የኮማንዶ ዩኒት አባላት ቅንድቡን ተመቶ ከሰቀላ ወደ አግታ ሸሽቷል። ከሰሞኑ እንደ አዲስ ፋኖን አጠፋለሁ የሚል አዲስ እቅድ ያወጣው የሰነፎች አገዛዝ ኃይሉን ከአዴት ከተማ ወደ ተለያዩ ዙሪያ ቀጠናዎች ላፈና ቢያሰማራም፣ በጀግኖቹ ያንሙት የያዛቸው የኮማንዶ ዩኒት አባላት ቅንድቡን ተመቶ ከሰቀላ ወደ አግታ አምልጧል። በሶስት አቅጣጫ ጋሚ ወደ ሰቀላ ለመግባት ቢሞክርም ያሰበውን ሳያሳካ ነፍስ ያውጪኝ ብሎ ወደ መጣበት ማዘዣ ጣቢያ ተመልሷል። ከዚህ ጋር በተያያዘ የብልጽግና ጦር ከአዴት ወደ ደንሳ፣ ባታና መሰል ቦታዎች ለመምጣት አስቦ ጓዝ ሲሸክፍ፣ የወገን ኃይል ወደ ከተማ እንቅስቃሴ ማድረግ ሲጀምር፣ ሊወጣ ያሰበው ጠላት ራሱን ለማትረፍ ጉድጓድ ገብቶ በፍርሃት ሲርድ አድሯል። አብይና ግብረ አበሮቹ የመጨረሻ ዘመቻ ብለው ባወጁት በዚህ እቅድ በተለያዩ ቦታዎች ፋኖ ያላሰበው የመሳሪያ ሲሳይ እያገኘ ከፍተኛ ድል እየተቀዳጀ መሆኑን ማረጋገጥ ተችሏል ሲል አፋብን ቴዎድሮስ እዝ ህዝብ ግንኙነት ገልጿል። በሌላ በኩል ወለጋ ቢዛሞ ቀጠና አይሻ ሰይድ እዝ ትናንት በምስራቅ ወለጋ ዞን ጊዳያና ወረዳ ሀሮ አካባቢ ባደረገው ተጋድሎ ከ300 በላይ የአገዛዙን ጦር ደምስሷል። በርካቶችንም ማርኳል። ጸረ አማራውና ሀገር አፍራሹ የብልጽግና አገዛዝ በጦር ጀት፣ በሰው አልባ አውሮፕላን፣ በመድፍ፣ በአየር መቃወሚያና በሌሎች ከባባድ መሳሪያዎች ሽፋን ሰጭነት ከማዕከላዊ እዝ ሰራዊት በተጨማሪ የኦሮሚያ ክልል ልዩ ኃይልንና የገዳ ልዩ ኮማንዶን በሚሊሻና አድማ ብተና መንገድ መሪነት አሰልፎ ከትናንት ሰኔ 13 2018 ዓ.ም ጀምሮ በሆሮ ጉዱሩ ወለጋና በምስራቅ ወለጋ ዞኖች ላይ ንጹሐንን ኢላማ ያደረገ ጥቃት መክፈቱ ይታወቃል። ራስን ከእልቂት የመታደግ ተፈጥሯዊ መብቱን ተጠቅሞ የተደራጀውና ብሶት የወለደው የአይሻ ሰይድ እዝ ሰራዊት ብርቱ የሆነ የጸረ ማጥቃት እርምጃ በመውሰድ የህዝቡን ህልውና ለማረጋገጥ የሚያደርገውን ተጋድሎ አጠናክሮ ቀጥሏል። በዚህም በርካታውን ደምስሷል፣ በርካታውን ማርኳል። በሌላ በኩል አፋብን ወሎ ቤተ አማራ ሚኒሊክ እዝ 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር በዳውንት ወረዳ የአገዛዙን ሰራዊት ዶጋመድ ሲደረግ የፋኖን ከባድ በትር መቋቋም የተሳነው ሰራዊት ተራራዎችንና የአርሶ አደር የግጦሽ መሬቶችን ሲያቃጥል ውሏል። ሰኔ 14 2018 ዓ.ም በዳውንት ወረዳው 09 ቀበሌ ሰንተል በተባለ ቦታ ላይ በተደረገ አውደ ውጊያ በርካታ የጠላት ሰራዊት ሙትና ቁስለኛ ተደርገዋል። አገር ሰላም ብሎ በሰልፍ ሲተለተል በነበረ የአገዛዙ ሰራዊት ላይ የ31ኛ ሰንጥቅ ክፍለ ጦር አካል የሆነችው ሻለቃ አንድ በፈጸመችው መብረቃዊ ጥቃት እጅጉን የተጎዳው የጠላት ሰራዊት አህያውን ፈርቶ ዳውላውን ይሉ ዘንድ የገሃ ማርያም ጥቁር አምባ ተራራን በሞርተርና ድሽቃ ሲደበድብ የዋለ ሲሆን አማራን መቃብሩን ቆፍረንም ቢሆን አጽሙን እናቃጥለዋለን እንዳሉት በአብሪ ተተኳሽ ተራራውን በመደብደብ ሙሉ ለሙሉ አካባቢውን በእሳት አቃጥለውታል። በዳውንት ወረዳ አመራሮች አጋርና ተባባሪነት በአብሪ ጥይት ሲደበደብ የዋለው ተራራና ደን የዜና አየር ላይ እስኳለበት ሰዓት የቃጠሎ አድማሱን አስፍቶ በተራራው ና በደኑ ያሉ እንስሶችም ጭምር በነዳዱ እየተቃጠሉ ይገኛሉ። በወረዳው ሎሌዎች የተሰነዘረው የኦህዴድ ጡንቻ አማራዊ ጥላቻውን እንስሳት፣ እጽዋት፣ ምድርና ሳር ቅጠል ሳይል የጥፋት እኩይ ተግባሩን እየፈጸመ ይገኛል። በሱዳን ድንበር አቅራቢያ ፋኖ ከፍተኛ ድል ሲያደርግ በሸዋ አባት አርበኞች እርምጃ ወስደዋል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር የነጎድጓድ ክፍለ ጦር ስር የሚንቀሳቀሱት የፋኖ ሰራዊትና የአባት አርበኞች በትናንትናው ዕለት ሰኔ 13 2018 ዓ.ም በደብረ ብርሃን ዙሪያ በሚገኘው ባሶና ወረና ወረዳ ልዩ ስሙ ጨርቆስ በተባለ ቦታ ላይ በተደረገ ውጊያ በብልጽግና ጥምር ጦር ላይ ድል መቀናጀታቸውን የግንባር መረጃዎች አስታውቀዋል። ከመንዲዳና ከእንጨቆረር ከተሞች በሶስት አቅጣጫዎች
የተንቀሳቀሰው የአገዛዙ ሰራዊት የክፍለ ጦሩ ቃኞችንና የአካባቢውን የአባት አርበኞች ከበባ ውስጥ ለማስገባት ሙከራ ያደረገ ቢሆንም ያሰበው ሳይሳካለት ቀርቶ ራሱ ከበባ ውስጥ ገብቶ ከሌሊቱ 10 ሰዓት ጀምሮ እስከ ቀኑ 6 ሰዓት ተኩል ድረስ በቆየው ከባድ ውጊያ የአገዛዙ ሰራዊት ተገቢ ምት አስተናግዷል። በዚህም ከ10 በላይ የአገዛዙ ሰራዊት አባላት መሞታቸው፣ ከ17 በላይ የሚሆኑት ደግሞ ከባድ ቁስለኛ መሆናቸው ታውቋል። በተጨማሪም በርካታ ተተኳሽ መሳሪያዎች፣ የብሬን ሸንሸል፣ ወታደራዊ የደንብ ልብሶችና ሬሽኑ በፋኖና በአባት አርበኞች እጅ ገብቷል። የነጎድጓድ ክፍለ ጦር ሪፖርተር ክፍል እንደገለጸው የአገዛዙ ሰራዊት ሽንፈት ከገጠመው በኋላ በጨርቆስ ቀበሌ የሚገኘውን ቤተክርስቲያን ለማቃጠል ሙከራ አድርጓል። ይህንን ድርጊት የተቃወሙና በልመና የተከላከሉ የሃይማኖት አባቶች ላይ ድብደባና ዘረፋ የተፈጸመባቸው ሲሆን 4 ንጹሐን ዜጎችም መረሸናቸው ታውቋል። ድርጊቱን ተከትሎ የአካባቢው ነዋሪዎች ከፍተኛ ቁጣን የገለጹ ሲሆን ከዚህ በኋላ ራሳቸውን ለመከላከል ትግሉን ወደ ህዝባዊነት እንደሚቀይሩት ገልጸዋል። በሌላ በኩል ዘመቻ አርበኛ ፈንታሁን ገበየው መደምሰስ በመማረክና ባንዳን በመቅጣት በስኬት ቀጥሏል። ሁለተኛ ቀኑን ያስቆጠረው ማለትም ትናንት ሰኔ 13 2018 ዓ.ም የተጀመረው ልክ እንደ አጼ ቴዎድሮስ ከጠላት ጋር ሲፋለም ውሎ ሰኔ 10 2018 ተተኳሹን ሲጨርስ በራሱ ሽጉጥ መስዋዕትነትን የከፈለው ታላቁ አርበኛ ፈንታሁን ገበየው የከፈለውን ታላቅ ተጋድሎ ምክንያት በማድረግ ጀግና ቢሞት ጀግና ይወለዳል ይሉሻል እንዲህ ነው። በመተማ ወረዳ ዳስ ጉንዶና አካባቢው ላይ የሰፈረውን የአማራ ደም መጣጭ ያገዛዙ ጥምር አራጅ ቡድን ባይበገሬዎቹ አፋብን በላይ መይሳው ካሳ ሁለተኛ ኮር ካራማራ ክፍለ ጦር በአርበኛ አጠቃ ሞገስ የተመራው ነበልባሉ የበረሃው ነብሮች ጠላትን በመደምሰስ በመማረክ ቀጠናውን እያጸዱ ታላቅ ድል በማስመዝገብ ታሪክ እየሰሩ ይገኛሉ ተብሏል። አሁንም ያገዛዙ ጭራቅ ስብስብ ሞጫ መግቢያ አጥቶ ጣረሞት ላይ ይገኛል ሲል የክፍለ ጦሩ የህዝብ ግንኙነት አርበኛ ቴዎድሮስ ግዛው መረጃውን አድርሶናል። በትናንትናና በዛሬው ዕለት የተገኘው ድልም ከ60 በላይ የተደመሰሰ መሆኑ ተገልጿል። ከ5 በላይ የሚሆነውም እጅ ሰጥቷል። በርካታ መሳሪያም ተማርኳል። ብልጽግና ለተላላኪዎቹ በችሮታ የሰጣቸው የምክር ቤት ወንበሮች ሚስጥር ይፋ ወጣ። የብልጽግናው አገዛዝ ስልጣኑን ለማራዘም በሚል ባካሄደው ምርጫ የኔ የሚላቸውን ተላላኪ ፓርቲዎች ከካድሬዎቹ ነጥቆ የምክር ቤት ወንበር እንዲያገኙ አድርጓል። የአብን ሰዎች በጎንደርና በወሎ ወንበሮችን እንዲያገኙ የራሱን እጩ ካድሬዎች አንስቶ ህዝብን ከርተው ለሆዳቸው ያደሩትን ነጋሻው መርሻን፣ እነ ጣሂር መሐመድን፣ እነ በለጠ ሞላን፣ እነ የሱፍ ኢብራሂምን ፓርላማ እንዲገቡ አድርጓል። የህዝብን ጥያቄዎች አነሱ በሚል በህዝብ የተመረጡትን እነ ክርስቲያን ታደለን ቃሊቲ የወረወረው ብልጽግና እኔን አጅበው በህዝባቸው ላይ ይዘምታሉ ያላቸውን እነበለጠ ሞላን በፍቃዱ የምክር ቤት ካርድ ቆርጦላቸዋል። ታዲያ ብልጽግና ከአብን በተጨማሪ በስም እንጂ በግብር የማይለዩትን ኢዜማንና መሰል ፓርቲዎችንም የዳረጎት ወንበር እንዲያገኙ አድርጓል። ታዲያ ከሰሞኑ ይህን ሴራውን የሚያጋልጥና ምርጫው ቀድሞ በብልጽግና ተደልሎ ያለቀ እንጂ በህዝብ ድምጽ የተሰጠበት አለመሆኑን የሚያረጋግጥ እውነት ከወደ ማዕከላዊ ኢትዮጵያ ክልል ተሰምቷል። የቀድሞ ፖሊስ ኮሚሽነር የአሁኑ የማዕከላዊ ኢትዮጵያ ክልል ፕሬዝዳንት እንደሻው ጣሰው የማጭበርበር ትዕዛዝ ሲሰጡ ድምጻቸውን ተቀርቶ ወጥቷል። በዚህ የምርጫ ውዝግብ በሀላባ ቁጥር 1 ምርጫ ክልል ነው ሚስጥራዊው መመሪያ ሾልኮ የወጣው። በሀላባና በስልጤ ዞን የጋራ የ6 ተወካዮች መቀመጫ በሆነው ሀላባ ቁጥር 1 ምርጫ ክልል ለነጻነትና እኩልነት ፓርቲ 2 ቦታዎች ማለትም አንድ ከሀላባ አንድ ከስልጤ እንዲለቀቁና የብልጽግና ፓርቲ ተወዳዳሪ እንዳያቀርብ የፖለቲካ አቅጣጫ ተቀምጦ ነበር። ነገር ግን በተፈጸመው ስህተት ምክንያት ከተያዙት 2 ቦታዎች መካከል ክፍት የተደረገው አንድ ቦታ ብቻ ነበር። ነገር ግን ፓርቲው 2 እጩዎችን አቅርቦ ነበር። ከሀላባ ዞን ነቢሃት መሐመድ፣ ከስልጤ ዞን ደግሞ ነቢሃት ሁሴን። በምርጫው ውጤት በሁለቱ ተወካዮች መካከል ውዝግብ የክልሉ ፕሬዝዳንት የምርጫ ውሳኔ ሰጪ ሆነው እኛ አቅጣጫ ያስቀመጥነው የስልጤዋ ነቢሃት ወይም ነቢሃት ሁሴን እንድታልፍ ነበር በማለት የምርጫውን ውጤት ለመቀየር በዙም ስብሰባ ላይ የተናገሩት ሚስጥራዊ ንግግር ሾልኮ ወጥቷል። ይህም ብልጽግና ቀድሞ ያደረገው የምርጫ ውጤት ድልድል እንደነበር በይፋ ያሳየ ነው። 2 ነቢያቶች አሉ። የስልጤ ነቢያት ማለፍ ናቸው። ሁለቱም የአንድ ፓርቲ አባላት ናቸው፣ ግን ማለፍ አለባቸው ብለን ያስቀመጥነው የስልጤ ነቢያት ነው። ምንም ነገር ሰርታችሁ እሱ አነሳለን። የአውሮፓ ህብረት በአብይ የሚደገፈውን የሱዳን ፈጥኖ ደራሽ ኃይል እያደረገ ያለውን ጭፍጨፋ እንዲያቆም አስጠነቀቀ። የአውሮፓ ህብረት የውጭ ጉዳይ መስሪያ ቤት ዛሬ ባወጣው ይፋዊ መግለጫ በሱዳን ኤል ኦቤይድ ከተማ ላይ እየተካሄደ ያለው ወታደራዊ ጥቃት በአስቸኳይ እንዲቆም ጥሪ አቅርበዋል። ህብረቱ የፈጥኖ ደራሽ ኃይሎች በከተማዋ ላይ የጀመሩትን መጠነ ሰፊ ጥቃት በአስቸኳይ እንዲያቆሙ በጥብቅ አሳስበዋል። በመግለጫው ላይ ኤል ኦቤይድ ከተማ ቀደም ሲል ከፍተኛ ውድመትና ሰብአዊ ቀውስ ካስተናገደችው ኤልፋሽር ከተማ ጋር ተመሳሳይ እጣ ፈንታ
ሊገጥማት እንደማይገባ ተመልክቷል። በአሁኑ ወቅት በንጹሐን ዜጎች ላይ የሚፈጸመው ግድያ፣ በብሔረሰቦች ላይ የሚሰነዘረው ጥቃትና የሲቪል መሰረተ ልማቶችን ኢላማ ያደረገው ውድመት በአስቸኳይ መቆም እንዳለበትም ህብረቱ አስታውቋል። አክሎም በከተማዋ የሚገኙ ንጹሐን ዜጎች ያለምንም ገደብ በነጻነትና በሰላም ቀጠናውን ለቀው መውጣት እንዲችሉ እንዲሁም ሰብአዊ ረድኤት አቅራቢ ድርጅቶች ፈጣን፣ አስተማማኝና ያልተገደበ እርዳታ ማቅረብ የሚያስችላቸው እድል ሊመቻችላቸው እንደሚገባ የአውሮፓ ህብረት በጽኑ አሳስቧል። የኢራንና የአሜሪካ ድርድር በዛሬው ዕለት በስዊዘርላንድ ተጀመረ። ኢራንና አሜሪካ በስዊዘርላንድ ያደርጉታል ተብሎ ሲጠበቅ የነበረውን ድርድር በዛሬው ዕለት ጀምረውታል። ለድርድሩም በአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ የሚመራ ልዑክ ስዊዘርላንድ ገብቷል። በተመሳሳይ የኢራን ባለስልጣናትም በአገሪቱ ተገኝተው ድርድሩን መጀመራቸው ነው የተነገረው። የኢራን ፕሬዚዳንት ማሱድ ፔዜሽኪያን በጠቅላይ ብሔራዊ የጸጥታው ምክር ቤት ሁሉም አባላት ለድርድር ድምፅ መስጠታቸውን ተናግረዋል። የኢራኑ ፕሬዚዳንት ከቴህራን ዩኒቨርሲቲ ፕሮፌሰሮች ጋር በነበራቸው ስብሰባ ሁሉም የጦሩ አዛዦችና የደህንነት ምክር ቤት አባላት ከአሜሪካ ጋር ለመደራደር ድምጻቸውን መስጠታቸውን ገልጸዋል። ፕሬዚዳንቱ የአብዮታዊ ዘብ አዛዦች እንዲሁም የኢራን ጦር አዛዦች ሁሉም በስፍራው እንደነበሩ በአንድ ድምጽ ድርድሩን መደገፋቸውን ገልጸዋል። ፕሬዚዳንት ፔዜሽኪያን ሁሉም ከፍተኛ አመራሮች ድርድሩ መካሄድ እንዳለበት ተስማምተዋል ብለዋል። የዛሬ ሳምንት በሁለቱ ሀገራት መካከል ከስምምነት የተደረሰበት የመግባቢያ ሰነድ የሆርሙዝ ወሽመጥን መክፈት ያካትታል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ፣ የፓኪስታን ጠቅላይ ሚኒስትር፣ የኳታር ልዑካን ከኢራን ተደራዳሪዎች ጋር በስዊዘርላንድ ለድርድር ተገናኝተዋል። ነገር ግን ትናንት ቴህራን እስራኤል በሊባኖስ ላይ የምታካሄደውን ወታደራዊ ዘመቻ አላቆመችም በሚል ወሽመጡን መዝጋቷን አስታውቃለች። በኢራንና በአሜሪካ መካከል የተፈረመው ጊዜያዊ የሰላም ስምምነት ላይ ተጨማሪ ንግግሮች ለማድረግ በስዊዘርላንድ የተገናኙት ልዑካን ላይ ይህ የቴህራን እርምጃ ጥላ አጥልቶበታል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።